ምን ይሆንክ ነው ናቲ? የእናቴን ድምፅ የሚመስል ሰማሁ። ተረጋጋ። አንዳንዴ እንደዚህ ያጋጥማል። እዚህ ቤት ስመጣ ትዝታዋ ቤት ሞልቶት ያልታየ ያሳየኛል፣ ያልተሰማ ያሰማኛል። ደክሞን ነው እኮ የምንውለው ናቲ፣ ማረፍ አለብን። ልክ ነህ። ይቅርታ በጣም ጠዋት እናወራለን። በልተኛ አሁን ዛሬ ጉዳችን በዚህ በሌሊት ለጅብ ሊሰጡኝ ነው። ወይኔ ጉዴ! ቆይ ግን አንቺ ራስሽን ማዳንቺ በጣም ክፉ እኮ ሰው ነው። ለልጁና ለሚስቱ ያራራ እኔን ይተውኛል እንዴ? ግን አይዞሽ አትፍሪ። እኔንም ግን ታድኝኛለሽ አይደል? መግባት ይኖርብኛል። ገዛ አይሆንም አልኩ። ለምን አፏን አይፍኝ ማሰቃየት አለብኝ? ልጇ እያለ እንዴት ነው እንደዚህ የምታደርገው? ግዴለ አሁን ገብቷል መሰለኝ። ደህና ደሪ። እሺ ተመስገን። አልጠሉኝም። አይዞሽ እንዳትፈሪ። ሄሎ አባዬ፣ ደህና አደርክ? ምን ነው በጠዋት በሰላም ነው? እኔማ ደህና ነኝ። ያው የዚህ ቤት ጉዳይ አልቃለ እንጂ። አታስብ አባዬ፣ ምንም አልሆነም። በቃ እደውልልሃለሁ። እሺ ቻው። ማታ ረበሽኳችሁ? አዎ ረብሸናል። ሰክረህ ነበር።
አረ ምን ስካር ነው? ያው ሁልጊዜ እዚህ ቤት ስመጣ የእናቴን ድምፅ ነው የሚሰማኝ። የእናትህ ድምፅ እዚህ ቤት ስትመጣ ከተሰማ አትምጣ። እንዲህማ አትበለኝ፣ ቤቴ ነው። ከዚህ እድሜ በኋላ ደግሞ ቤቴን ትላለህ እንዴ? በቃ እዛ ራስህን ቻል። አረ ራሴን መቻል እንዴት ችለህን? ልብ ውልቅ ብሏል እባክህ። እንድችልህ ትፈልጋለህ? አልፈልግም። እኔ ለራሴ አላስብ። ያንተን ገንዘብ ያመጣሃትን ሴት ተንከባከብበት። ክፍሏን ያገኘሽው? አዎ። ይሄን ነገር ቶሎ መጨረስ አለብን። የገባች ይመስልሃል? ጥሩ። አሁን ተረጋጋና ስራ ሂድ። እኔም እየወጣሁ ነው። ትሁት ደህና ነሽ? ትሁት የሆነ ነገር ደብቀሽኛል አይደል? ያምናት አንተ ቢያንስ ጤነኛ ነህ፣ አይምሮህም ያስባል። ምንም ነገር ማድረግ ትችላለህ። ስለዚህ አይምሮህን ተጠቀምበት። የምታየውን የምትሰማውን ነገር ጠርጥር። ከዚህ በላይ እኔን አታስጨንቀኝ። ምንድን ነው ያለው? ያለን አንድ ምርጫ ብቻ ነው፣ መግደል። ምን እያልክ ነው ገዚ? እንጠይቃለን እኮ። ከኛ ቤት ወጥታለች ማለት ነው። እንደዛማ አይሆንም። አንቺ ጋር መፍትሄ አለ? ይኸውልህ ጊዜ አሁን መፍትሄው ምን መሰለህ? መጀመሪያ እዛ ክፍል መግባቷን እናረጋግጥ። አንቺ ደግሞ
ባትገባ ቁልፍ እሷ ጋር ምን ይሰራል? እሱን እናረጋግጥ። አረጋግጠን ከገባች እንዳትተነፍስ። እሱ አስተማማኝ አይደለም። ይኸውልህ እንዳትናገር አስፈራርተን ቤተሰብ ጥየቃ ስትሄድ እዛው እንዲጨርሷት ማድረግ ነው። እንደዛ ከሆነ እኛ እንጠራጠር። በፍጥነት ነገሮችን ማወቅ አለብን። አትጨነቅ፣ እኔ ሁሉንም ነገር አጣራለሁ። እሺ ምን ልትሆን መጣ? አንድ ጥያቄ ልጠይቅ ነው። ምን ነው? ቶሎ ጠይቀኝ ነው አይደል? እናቴ ምኗን ነበር የታመመችው? አሟት ነበር። ምኗን ያመማት እያልኩህ እኮ ነው። አሁን ያመማትን ሁሉ እኮ ማስታወስ አልችልም። ምን? ናቲ ለምን ትበጠብጠኛለህ ግን? እናቴ ምኗን አሟት እንደሞተች እንኳን አታውቅም? ተረጋጋ። እንዴት ሆኖ ተረሳ ግን? እንዴት ሆኖ? ውጣልኝ! አንተ ልጅ እየተከታተልክ ሰላሜን አትንሳኝ። ምን ላቀቅ እንዳይመስልሽ። ውጣ! ፈልግሽ ወደ ቤት እየመጣሁ ነበር። ደህና ነሽ? አይቀድም? የአንቺ ደህንነት የሚያሳስበኝ ይመስልሻል? ቆይ ግን አንተ መቼ ነው ሰላማዊ የምትሆነው? ጥያቄ ሲመለስ ገንዘቡን ነው። ገንዘብ ስትሉ ሳትበሉት እንዳትሉ። በጣም ተንገበገባችሁ። እሺ ምንድን ነው ፍላጎት? እስኪ ንገሪ፣ እናቴ ምን ሆና ነው የሞተችው? ማለት እኔ እንጃ። ለምን ጠየከኝ? ማለት ከባድ ነው አይደለም። እኔ አላውቅም። እናቴማ ታማ አልሞተችም። እናቴን ገለዋት። ትሁት እናቴን ገድሏታል አይደል? ኧረ ናቲ ያልተጣራ ነገር ነው። እናቴን ገድሏታል። አለም እነሱ ናቸው የገደሏት። ምን? ናቲ እባክህ ተረጋጋ። ይሄን መቤት አለም ላድንሽ አልቻልኩም። ያልተረጋገጠ ነገር ይመስለኛል። እሺ አረጋግጭልኝ፣ ንገሪኝ። ገለዋታል? እኔ እኮ እንደምታውቀው በቅርብ ነው እዚህ ቤት የገባሁት። አውቃለሁ፣ ግን እሺ በቃ የሆነ ነገር ታውቂያለሽ። አውቃለሁ፣ ግን ናቲ የማውቀው ነገር በጣም ከባድ ነው። ጊዜ ቢፈታው ይሻላል። እኔ ደግሞ አስተካክላለሁ ብዬ እንዳላበላሽ ፈርቼ ነው። ወይኔ እናቴ ገለውሽ ነው። ፈጣሪ ወይ መንገድ ውስጥ ነው የገባሁት። አለሜ። አቤት ትሁቴ። ጠፋሁብሽ አይደል? አዎ። ምን ነው አሁን ስለምንድን ነው የማትገቢው?
ቁልፉ ጠፍቶብኝ እኮ ነው። ራበሽ አይደል? አዎ ትንሽ ርቦኛል፣ ግን አትጨነቂ። ይቅርታ እኔ ተዝረክርኬ አንቺንም አስራብኩሽ። ግድ የለም አትጨነቂ ትሁቴ። ይቅርታ እንዳገኘሁት ቆንጆ ምግብ ሰርቻ አመጣልሻለሁ። እሺ እሺ እሺ። ቻው በቃ። እሺ ቻው በቃ። አንቺ ገፊ ለምን ፈራሽ? ጥፋት ስላጠፋው ግን ይቅርታ። የልጄን ድምፅ እኮ እየሰማሁ ስለመሰለኝ ነው። ይቅርታ በጣም። በልቶ ማደር አልፈለግሽም? እፈልጋለሁ ግን ዛሬም አልበላውም። ቀኑ ሙሉ አልበላሽም? ግን ችግር የለውም። እሺ ችግር የለውም። ቆይ ለምን የመጣው ይመስልሻል? አንተ ስላጠፋው ልትመታኝ ነው? እባክህ ይቅርታ። ለምን አጥፍተሽ ይቅርታ ትጠይቂኛለሽ? እሺ እሺ ይቅርታ። ያጠፋ ሰው ደግሞ ይቀጣል። እሺ ይኸውልሽ ድምፅ ብታሰሚ ከዚህ ፎቅ ወረውርሻለሁ። እንዲህ ዝም ብትይ ነው የሚያዋጣሽ። ጸጥ ዋጥ። ከዚህ ፎቅ ነው አውጥቼ የምፈጠፍጥሽ። አለሜ ምንድን ነው? አንድ ነገር ላስቸግርሽ። እሺ እባክሽ አትምጪ፣ እባክሽ አትምጪ። እንዴ ለምን? በምፈራው ነገር በአንቺ ምክንያት አልሞት። እባክሽ ልለምንሽ አትምጪ በቃ። አለሜ እኔ እኮ ልረዳሽ ነው የምመጣው። አንቺ ልትረጂኝ አትችይም፣ ግን ስቃይ እንዲቀንስ ከፈለግሽ አትምጪ በቃ። ልጄ ጋር እስክተኛ ድረስ እጓጓለሁ፣ ግን በጅብ ተበልቼ አይደለም። አለሜ እባክሽ ውጭልኝ። እሺ
ሄሎ አባዬ እባክህ ምን ላድርግ? እርዳኝ። ምን እንደማደርግ አላውቅም። ከዱላ ላስጥላት አልቻልኩም። ከመቀጥቀጥ አላተረፍኳትም። ይዣት የት ልሂድ? ቆይ አንተም ጋር እኮ ብዙ ጠላቶች አሉ። ማንም የሌለበት የት ልደብቃት? አሁንማ በእኔም ተስፋ ቆረጠችብኝ። እንዳትመጪ ብላኛለች። እሺ ግን ቢበቃኝ ነው የሚሻለው። ሳስበው እዚህ ቤት መኖር የለብኝም። እሺ አባዬ። ሰላም ነው? አዎ ሰላም ነው። ምን ሆነሽ ነው የምታለቅሽው? ምንም አልሆንኩም። ልታናግሪኝ ከፈለግሽ ግን ሳለ እሺ መጣሁ። ምንድን ነው የምታደርገው? እንዴ የአባዬ ምን ታክፍል ገባ ነው? ለምን? የማጣራው ነገር አለ። እባክህ ናቲ፣ እኔንም አደጋ ውስጥ አትክተተኝ። ቤቴ እኮ ነው። አውቃለሁ። ታዲያ ካወቅሽ ለምን ትከለክኛለሽ? ናቲ፣ ቤት ከሆነ እነሱ በሌሉበት ለምን እንደ ሌባ ትመጣለህ? ሌባ አይደለሁም። ቆይ ማንም አይረዳኝም ማለት ነው? በዚህ ሰዓት እኔ ነኝ የሚረዳኝን ያጣሁት። እባክህ ናቲ አታስቸግረኝ። አዎ እንዲሁም ለምን እዛ ሂጅ አላርፍም እምለውም የምትሰማኝ ይመስለኛል። የት? እናቴ መቃብር ቦታ ጋር ልሂድ። አዎ ማየት አለብኝ። በቃ ነገር ተበላሸ። ትሁት ተረጋጋሽ? አዎ ተረጋግቻለሁ። ቤት ማን መጥቶ ነበር? ናቲ መጥቶ ነበር። ምን አለሽ? እናቴ መቃብር ጋር ልሄድ ብሎ ወጣ። ምን ነው ችግር አለ እንዴ? አይ የለም መጣ። አለሜ ሳላስፈቅድሽ ስለመጣሁ በጣም ይቅርታ። ስላስራብኩሽ በጣም ይቅርታ አድርጊልኝ። ጸሎት አደርግልሻለሁ። መቼም አልረሳሽም። ግን ደግሞ ደግመን ላንገናኝ እንችላለን። በጣም ይቅርታ። ቢና ስጨርሽ ሰዓት እንወስደዋለሁ። ውሃ ማመጣልሻለሁ።
ያንሳው። ገዜ ለምን ስልክ አታነሳም? እየመጣው ነው። ጉድ ተፈጥሯል። አልቆልናል።